ሰበር ዜና ከቴዲ አፍሮ ጀርባ ሰሞኑን ተሸርበው የነበሩ አደገኛ ሴራዎች እና አሻጥሮች ተጋለጡ። ከቴዲ አፍሮ ጀርባ ሰሞኑን ተሸርበው የነበሩ ሴራዎችና አሻጥሮች መጋለጣቸው ተሰማ። በድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ዙር ከሰሞኑ በማህበራዊ ሚዲያ በስፋት ሲሰራጩ የነበሩ መረጃዎችን በተመለከተ አዳዲስ መረጃዎች ተገኙ። ቴዲ አፍሮን በተመለከተ ከሰሞኑ በማህበራዊ ሚዲያ በስፋት የተሰራጩ መረጃዎችን በተመለከተ ከቴዲ አፍሮ የቅርብ ሰዎች አስደንጋጭ የሚባሉ መረጃዎች ጭምር ተገኝተዋል። አዲሱ የቴዲ አፍሮ አልበም ከመለቀቁ በፊት ጀምሮ ቴዲ አፍሮን በተመለከተ በማህበራዊ ሚዲያ ሲሰራጩ የነበሩ መረጃዎች ትክክለኝነት ምንጭም ታውቋል። አዲሱ የቴዲ አፍሮ አልበም ከመለቀቁ በፊት ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ተከለከለ የሚል ምንጭ ያልታወቀ መረጃ በስፋት የተሰራጨ ሲሆን የአልበሙ መውጣትን ተከትሎ የቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛ ታሰሩ። የፌዴራል ፖሊስ እኩለ ሌሊት 6 ሰዓት ላይ ወደ ቴዲ አፍሮ መኖሪያ ቤት ሰብሮ ገባ። የፌዴራል ፖሊስ አባላት ሴሚሲ አካባቢ የሚገኘውን የቴዲ አፍሮን ስቱዲዮ ሰብረው ገብተው እቃ ጭነው ወጡ የሚሉ መረጃዎች በማህበራዊ ሚዲያ በስፋት ሲሰራጭ መቆየቱም ይታወቃል። በማህበራዊ ሚዲያ የቴዲ አፍሮን በተመለከተ ስለሚናፈሱ መረጃዎች የተጠየቁት የፌዴራል ፖሊስ የወንጀል ምርመራ ዘርፍ ምክትል ኃላፊ ኮሚሽነር ሙሊሳ አብዲሳ ቴዲን በተመለከተ በማህበራዊ ሚዲያ የተሰራጨው መረጃ ሙሉ ለሙሉ ሐሰት መሆኑን ተናግረዋል። የፌዴራል ፖሊስ ከቴዲ አፍሮ ጋር በተገናኘ የጀመረው ምርመራ የለም፣ ከቴዲ አፍሮ አልበም ጋር በተገናኘ በቁጥጥር ስር የዋለ ሰውም የለም፣ የተከለከለ ጋዜጣዊ መግለጫም የለም የሚል ምላሽ መስጠታቸውም ይታወቃል። በማህበራዊ ሚዲያ የሚናፈሰው መረጃም ሆነ በፌዴራል ፖሊስ በኩል የተሰጠውን መግለጫ በተመለከተ በቴዲ አፍሮ በኩል አሁንም ድረስ ምንም የተሰጠ መረጃ ባይኖርም ኢትዮ ዴይሊ ኒውስ ቴዲ አፍሮን በተመለከተ ሰሞኑን በማህበራዊ ሚዲያ ሲሰራጭ የነበሩ መረጃዎችን ለማጣራት ባደረጋቸው ሙከራ በቴዲ አፍሮ ዙሪያ ሰሞኑን ሲናፈሱ የነበሩ አንዳንድ ጉዳዮች በራሱ በቴዲ አፍሮ ዙሪያ በነበሩ ሰዎች የተሰራጩ መረጃዎች እንደሆኑ ለማረጋገጥ ችላለች። ኢትዮ ዴይሊ ኒውስ ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ተከለከለ በሚል በቅድሚያ የተሰራጨው መረጃ እውነትነት ለማረጋገጥ ጥረት አድርጋለች። ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን ከማውጣቱ ከቀናት በፊት ከአርቲስት ቴሌቪዥን ጋር አብሮ የመስራት ስምምነት የተፈራረመ ቢሆንም ቴዲ አፍሮ በአዲሱ አልበም ዙሪያ በአርቲስት ቴሌቪዥን በኩል መግለጫ የመስጠት እቅድ እንዳልነበረው ኢትዮ ዴይሊ ኒውስ አረጋግጣለች። በጉዳዩ ላይ መረጃ የሰጡን እንደ አርቲስት ቴሌቪዥን አመራር ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ተከለከለ በሚለው ዜና እኔም የተመለከትኩት ማህበራዊ ሚዲያ ላይ ነው። ዜናውን መጀመሪያ ያሰራጨውን ሚዲያ ጠይቄ መረጃውን ከቴዲ አፍሮ ምክትል ማናጀር እንዳገኘ ነግሮኛል። በእኛ በኩል ግን የተጠየቀም የተከለከለም ጋዜጣዊ መግለጫ የለም የሚል ምላሽ ሰጥተዋል። ኢትዮ ዴይሊ ኒውስ ያነጋገራቸው አንድ የቴዲ አፍሮ የቅርብ ሰውም የተከለከለ ጋዜጣዊ መግለጫ አለመኖሩንና የመረጃው ምንጭ የቴዲ አፍሮ ምክትል ማናጀር መሆኗን አረጋግጠው ስለ ጉዳዩ ቴዲ አፍሮ የሚያውቀው አይመስለኝም የሚል ምላሽ ሰጥተዋል። የቴዲ አፍሮ ምክትል ማናጀርም ፌዴራል ፖሊስ ጠርቶ እንዳነጋገረ ታውቃለሁ ያሉት እኚህ ሰው ጋዜጣዊ መግለጫ እንዳትሰጡ የከለከላችሁ ማን ነው በሚል የቀረበላት ጥያቄ ጋዜጣዊ መግለጫ የምንሰጥበት አዳራሽ አጣን እንጂ አልተከለከልንም የሚል ምላሽ እንደሰጠችም ገልጸዋል። ዛሀበሻን በመሳሰሉ የማህበራዊ ሚዲያዎች የቴዲ አፍሮ ስቱዲዮ ተዘረፈ በሚል የተሰራጨውን መረጃ በተመለከተ ኢትዮ ዴይሊ ኒውስ በማጣራት ባደረገችው ሙከራ ነገሩ መሰረተ ቢስ መሆኑን ማረጋገጥ ችላለች። የቴዲ አፍሮ ስቱዲዮ መዘረፉን በተመለከተ ለኢትዮ ዴይሊ ኒውስ ሐሳብ የሰጡት ሌላ የቴዲ አፍሮ የቅርብ ሰው እኔ እስከማውቀው ድረስ ቴዲ አፍሮ ከቤቱ ውጪ አንድ ስቱዲዮ ነው ያለው። ከቤቱ ውጪ በቅርቡ የገነባው ስቱዲዮ ደግሞ ከአዲስ አበባ ውጪ ነው። ሴሚሲ አካባቢ የሚገኘው ስቱዲዮ አዲሱን አልበሙን ያቀናበረለት ልጅ ስቱዲዮ እንጂ ቴዲ አፍሮ ሴሚሲ አካባቢ ስቱዲዮ የለውም። አዲሱን አልበሙን ያቀናበረለት ልጅ ስቱዲዮ ደግሞ ምንም ችግር አላጋጠመውም ብለዋል። ኢትዮ ዴይሊ ኒውስ ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ተከለከለ ከሚለው መረጃ ጀምሮ ቴዲ አፍሮን በተመለከተ ከሰሞኑ በማህበራዊ ሚዲያ በስፋት የተሰራጨ መረጃዎች በቅድሚያ በራሱ በቴዲ አፍሮ የቅርብ ሰዎች የተፈጠሩ መሆናቸውን ለማረጋገጥ ችላለች። የኢትዮጵያ መገናኛ ብዙሃን ባለስልጣን የአርቲስት ቴሌቪዥን ኃላፊዎችን ጠርቶ ተከለከለ ስለተባለው ጋዜጣዊ መግለጫ ማብራሪያ ከመጠየቁ እንዲሁም የፌዴራል ፖሊስ የቴዲ አፍሮ ምክትል ማናጀርን ጋዜጣዊ መግለጫውን የከለከላችሁ ማን ነው በሚል ካቀረበው ጥያቄ ውጪ በቴዲ አፍሮ ዙሪያ የታሰረ ሰው አለመኖሩን ስቱዲዮ ተዘረፈ የተባለውም ነገር ሐሰት መሆኑን ኢትዮ ዴይሊ ኒውስ ከቴዲ አፍሮ የቅርብ ሰዎች ማረጋገጥ ችላለች። በቴዲ አፍሮ ዙሪያ በርካታ የተሳሳቱ መረጃዎች በማህበራዊ ሚዲያ እየተሰራጩ እያዩ ቴዲ አፍሮም ሆነ ማናጀሩ ጌታቸው ማንጉዳይ በጉዳዩ ላይ ለምን ዝምታ እንደመረጡ ግን ኢትዮ ዴይሊ ኒውስ ላነጋገረቻቸው የቴዲ አፍሮ የቅርብ ሰዎችም ጭምር ግልጽ አይደሉም።